አሁን ተረጋግተሽ እሷ የምትልሽን ነገር አድምጫት። እስከ ቅርብ ሰዓት ድረስ እኔም ሁሉም ሰው የሚያውቀው ራሷም በቃ የምታውቀው ነገር አብራት የነበረው አብርሃም ነው። እንደሷ እንድትሸፋፍኝብኝ አልፈልግም። ምንም ነገር አልሸፋፍንም። እኔ ማለባበስ ምናምን ነገር ስትደውልልኝም ትንሽዬ ነገር አይደለም ትልቅ ነገር ነው። ለምንድን ነው አሁን ስራ? ቤተሰቦቼ ሰላም፣ እንዴት ናችሁ? ደህና ናችሁ? እንግዲህ ትናንትና ሩታና አብርሽ ታርቀውልናል እልል ብለን ነበረ ማለት ነው። እንግዲህ ደግሞ ታውቃላችሁ ሌላ ጦስ፣ ሌላ ሸረኛ ወይ ሌላ ክፉ ማለት ነው። የደጋፊ ክፉ አለ፣ የደጋፊ ሽልምጥምጥ አለ፣ እንዲሁም ደግሞ በእነሱ ስም የሚነግዱ አሉ ማለት ነው። እነዛን እስቲ እናወራው ማለት ነው። ቤተሰብ እንትላላችሁና ውድ ቤተሰቦቼ ባላችሁ በሰላማችሁ ስትርፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ነው ላለው እንግዲህ ትናንትና ነፃነት ራሱ ለቀ ነበረ በቤቷ ማለት ነው። እንግዲህ የለቀቀችው ምንድን ነው የአብርሃም ልጅ ነው ብላ ከተፍ የአብርሃም ልጅ ናት። የት አባሽ ሩታና አብርሽ ሲታረቁ ነው የአብርሃም ልጅ ነው የምትዩ? አንቺ ሴትዮ ግን ለምንድን ነው ከእነሱ ህይወት የማትወጪው ማለት ነው? እና ደግሞ ትናንትና በመታረቃቸው በጣም ነው ደስ ያለኝ ማለት ነው። ግን በጣም ሁሉም ሰው በጣም ደስ ነው ያለ። ሁሉም ሰው የደስታ እያስለቀሳቸው የደስታ በቃ አለ አይደለም የሚያወሩት ራሱ ያቃታቸዋሉና በጣም ነው ደስ ያለኝ ማለት ነው። እንኳን ደስ አላችሁ ያለ ሁላችሁንም። በመጀመሪያ ማለት ነው ሩታ ላይ ብዙ ነገሮች እየጻፋችሁ ነው አሁን ድረስ ማለት ነው። አላቁማችሁም። ቤቴ ላይ ፖስት ምናምን በጣም ብዙ ኮሜንት አይቻለሁ ማለት ነው። ብዙ ኮሜንት ማለት ነው ሩታን የሚያጥላላ ባለስ ከባሏ እናንተ ከእሷ በላይ የምታስቡለት ትመስላላችሁ አይደለም? ቅንቅና ማሮጊቶች ማለት ነው። ጭራሽ ከእሷ በላይ ልታስቡለት ነው ለሱ። ምን ነው ሐኪም ቤት ሄዳችሁ ጠይቃችሁ ወተት ምን ነበር ወተት ወሰዳችሁለት? ምግብ ወሰዳችሁለት? ተንከባከባችሁት? ነገሩን የታባታችሁ ያውቃችኋል። የታባታችሁ ታውቁታላችሁ። ሩታ ናት እንደዚህ፣ ሩታ ናት ያስደፈረች፣ ሩታ ናት የታባሽ ኮተታም ሁላ ማለት ነው። እና እናንተ እኮ ማለት ነው በሰው ህይወት ግዴታ እኔ ገብቼ ላጋባ ላፋታ የምትሉ ሰዎች እኮ ናችሁ። እንገራችሁ እንደዛ እኮ ነው የምትሉት። ላጋባና ላፋታ እኮ የምትሉት አከብታችሁ ማፋታት ትንሽ እንኳን አይደብርም? እንዶ ሼም ራሱ እንትን አይኖራችሁም ማለት በሰው ህይወት ጥልቅ ኧረ የሚጠልቅ ጥልቅ ያርጋለች። ወይኔ ጉድ ይፈል እና በእውነት በጣም ነውር ነው። አያገባቸውም። ምን አገባሽ? ምን አገባሽ? ሰው በሰው ህይወት እንደዚህ ገብቶ እንደው ምስቅልቅሉን ያስወጣል እንዴ? እና ደግሞ አንቺ ነፃነት ተብዬዋ ማለት ነው በፈጠረሽ አምላክ ከአብርሽ ጋር ነው የዋልኩት ያደርኩት እንዳትዪ ተንግዶ ወዲያ እንደ ሴትነትሽን አክብሪ እንጂ በጣም አስጠላሽ። አብዙ አንቺ እኔ በእውነት በዚህ ሚዲያ ላይ ያስጠላኝ ማን ነው? እኚህ ነፃነት ተብዬዋ እስከ ቤተሰቦቿ ክብር የሌላት እንዴ ማንንም እያንጋጋኝ ከአብርሽ ነው የወለድኩን ለማለት እኮ ነው። ይሄን ሁላ ዞራ ጥምጥም ታውቃላችሁ? ዞራ ጥምጥም እንደዚህ የምትሄደው ከአብርሽ ነው የወለድኩት አብርሽ ጋር ነው ያደርኩን ለማለት ፈልጋ ነው። ፈጣሪ ሆይ አታዋርደኝ ያረብ። እውነቴን ነው ቤተሰብ አይዋርዳችሁ። እሺ እንደዚህ አይነት ልጅ እንኳን እንደሚሰጣችሁ እንደው ባዷችሁን ብትሆኑ ይሻላል። ምን አይነት አይን አውጣናት በእናታችሁ። የሰው ልጅ እኮ ማለት ነው ቢያንስ እንደው ለራሱ ክብር የሚባል ነገር ሰው ምን ይለኛል ይላል። ይህች ግን ምን አይነት ደፋር ናት። እሱ ባለ ትዳር ልጅ ሊወልድ ነው እንዴ? በትዳር ላይ ደግሞ መጣላት፣ መፋተት፣ መፋቀር፣ መገናኘት መብታቸው በራሳቸው መደባደብ፣ መጨቃጨቅ መብታቸው ነው። ምን አገባችሁ እያዳሚሽ ማለት ነው። አያገባችሁም። እውነቴን ነው አያገባችሁም። እዚህ ጋር ትናንትና መታችሁ ወንድሜ ተጎዳ አንቺ ያልሰድባችሁ አስድብ የለም። ሩታ ነው እኮ ኧረ በእናትሽ የታባሽ ወንድም ነው? የእናትሽ ልጅ ነው ንገሪኝ። የእናትሽ ልጅ ነው ወይ ወንድሜ ተጎዳ የምትዩ? ምንስ ቢሆን ሩታ ናት እዛ አጠገቡ ያለችው ማለት ነው። ሩታ እንገራችሁ ሩታ ናት እዛ አጠገቡ ሽሩሩ ያለችው እደረቷ ላይ ሰፈፍ ብሎ እንደው ለጥ ያለው ማለት ነው። ምን አስባችሁ ነው እንዴ? ይሄንን ማጥራት ብሎ አትርሱ የእሷ መሆኑን
ከእሱ አምር መቼም አይወጣም፣ እሷም ደግሞ ከእሱ አምር መቼም አትወጣም። አለቀ። ባለ ትዳር ናቸው። ትዳር ውስጥ ገብታችሁ የፍቅር መቀስ አትሆኑ። በህግ አምላክ በህግ አምላክ ነገር አትጎትቱ ማለት ነው። ፍቅር መቀስ ያርጋችሁ። ወይኔ ትገርማላችሁ። ግን አንዳንዴ ሳስባችሁ ማለት ነው፣ አንዳንዴ ሳስባችሁ በጣም ነው የምትገርሙት። በጣም እንዴት ነው እኔ ግዴታ የሰው ህይወት ገብቼ ልበጥበጥ የምትሉት? በጣም ታሳዝናላችሁ ማለት ነው። በእውነት በጣም ነው የምታሳዝኑት። በጣም ነው የሚደብረው። እና ውድ ቤተሰቦቼ ማለት ነው ላይክ አርጉ ደግሞ እናንተ ሸፋፎች ማለት ነው። አዎ ላይክ አርጉ እና ዛሬ በጥሩ ያሰማን፣ መልካም ነገር ያሰማን። ልክ እንዳሰብነው ታርቀው በቃ ፏሽ ብርቅ ብለው በመጡልን። በእውነት ይሄ ነገሮች ቢቆምስ፣ እንደዚህ አይነት ነገሮች ስራ ምናምን ቢቆምስ፣ ይቺ ደግሞ ነጻነት የምትባሉ አንፈልግም በእኛ እንድትሰሪ ቢሉስ? እንዴ እናንተ ፈቅዳችሁ እኮ ነው ይሄን ሁላ ነገሮች የምታረጉት። ስለዚህ በቃ ነጻነትን አቁሟት። መቀነኛ መረረን ስለሷ በእውነት እንደ ግዴታ የአብርሽ ልጅ ነው እያለች እኮ ነው። አብርሽ ስምህን እያጠፋች ነው ልጅቷ ማለት ነው። ማንም ስም አያጠፋም። የአንተን ስም እሷ ብቻ ነው የምታጠፋው። ለምን እንደው በልጅ መነገድ አለ? ንገሩኝ። በልጅ መነገድ ምን አይነት አይን አውጣ ናቸው? ባይዘዊ እንዴ እንዴት ነው በልጅ የሚነገደው? እንደው የዚህ ሀገር እንደው ዩቲዩብ ተዘግቶ እልል ባልኩ ነበር ያልኩት እኔ በእውነት። ለመሰላችሁ ሰው በልጅ እንዴ ልጅን እኔ ሚዲያ ላይ አምጥቼ በሱ አልነግድም። ልጅ እኮ ጸጋ ነው። ልጅ የምታፍሪው አባቱን በስነ ስርዓቱ ተናገሪ። የሩታን ባል ደግሞ አትውቀሺ። የት ያቀሻል? ምን ነው በፍቅር ቆያችሁ እንጂ ምንም አልተደራረጋችሁም። የት አይተሻ እንዳትሉኝ ደግሞ እሺ። አዎ አላየሁም፣ ግን እንደዛ ይመስለኝ እንዴ። ያዩት ከሩታ የጋኑ አለቀ። አይቻለሁ፣ አርግዛለች፣ በልቻለሁ፣ ሰርጉንም ጠጥቻለሁም። ስለዚህ አንድ ላይ ናቸው፣ መቼም አይለያዩም። ምንም ሆነ ምንም አታጨብጭቡ። አጨብጫቢ ሁላ ማለት ነው። አዎ አጨብጫቢ ሁላ ማለት ነው። ስነ ስርዓታችሁን ያዙ ማለት ነው። በሩታና በአብርሽ መካከል አትግቡ። የፍቅር መቀስ አትሆኑ። ምድር ኮተታም ሁላ ማለት ነው። አዎ ልንገራችሁ እሺ። እና ሩታም አብርሽም እንደው ሰላሙን ያሰማን ዛሬ ማለት ነው። እንግዲህ ኤአር የሚመለሱበት ቀን ይሁን። አሚን በሉ። ኤአር የሚመለሱበት እንዲሁም ደግሞ ግሬስ ፋሚሊ የተለያዩት ወይ ደግሞ እንትን የተባሉት ማለት ደጋፊ የሩታ ደጋፊ እና የአብርሽ ደጋፊ የተለያዩ ያሉ አንድ ላይ ሆኑ። እንደው ሸረኛም ክፉም ሸይጧንም ከመካከላቸው ይጥፋ። አሜን በሉ። አዎ ሩታና አብርሽ ደግሞ ታርቀው ስቀው የሚመጡ ያርጋቸው። እንግዲህ እኔ ግን በሰው ህይወት አያገባኝም፣ ግን እናንተ ማያገባችሁ አርፋችሁ ተቀመጡ። የራሳችሁ አሮባችሁ የሰውን አታማስሉ። እሺ ልንገራችሁ፣ ኮታታም ሁላ ማለት ነው። እና ውድ ቤተሰቦቼ አመሰግናለሁ ስላዳመጣችሁኝ። ወዳችኋለሁ። መልካም ቆይታ